ይሄ ቪዲዮ ደግሞ ለፖሊሶች ነው። alright so ፈረንጅ ወይም ደግሞ እንግሊዝኛ ብቻ ማውራት የሚችል ሰው ቢያጋጥማችሁ እንዴት ኮሙኒኬት ማድረግ ትችላላችሁ የሚሉ 5 ወሳኝ የሆኑ ኤክስፕሬሽኖችን አምጥቼላችኋለሁ። የመጀመሪያው መታወቂያ ወይም ደግሞ መንጃ ፍቃድ መጠየቅ ከፈለጋችሁ ይሄ መጠቀም ትችላላችሁ። መንጃ ፍቃድ ድራይቨርስ ላይሰንስ ይባላል። መታወቂያ ደግሞ አይዲ፣ ፓስፖርት የተለያዩ አሉ። so may I see you passport ካላችሁ ፓስፖርትን ማየት ይችላል ወይ ያላችሁ ነው። ወይም ደግሞ ትራፊኮች may I see you driver's license ካላችሁ ድራይቨር ላይሰንስን ማየት እችላለሁ ወይ ያላችሁ ነው ማለት ነው። ሁለተኛው ደግሞ እያደረጉት ያሉ ነገር ትክክል እንዳለው ነው ወይ ደግሞ ያልተፈቀደ እንደሆነ እዚህ አካባቢ ላይ መናገር ከፈልጋችሁ ሜቢ እዛ አካባቢ ቁጭ ብሎ ሊሆን ይችላል ወይ ፎቶ እያነሱ ሊሆን ይችላል። ይሄ እዚህ አይቻልም ለማለት ከፈልጋችሁ this is not allowed here ማለት ትችላላችሁ። this is not allowed here ብላችሁ መግለጽ ትችላላችሁ። third one ሶስተኛ ላይ ደግሞ በቁጥጥር ስር ውላችኋል ለማለት ከፈልጋችሁ you are under arrest ማለት ትችላላችሁ። you are under arrest ብላችሁ መግለጽ ትችላላችሁ። the other one ደግሞ እዛ ቦታ ላይ ለምን እንደተገኙ መጠየቅ ከፈለጋችሁ why are you in this area ብላችሁ መጠየቅ ትችላላችሁ። why are you in this area ብላችሁ መጠየቅ ትችላላችሁ። the last one አውርታችሁ መርምራችሁ ነፃናችሁ ሂዱ ለማለት ከፈለጋችሁ you are free to go ብላችሁ መግለጽ ትችላላችሁ። you are free to go alright በመጨረሻ እስኪ እናንተ ልጠይቃችሁ። ልክ ሰውን ስታስሩ ምን ትላላችሁ? ያለ መናገር መብት አለ ብላችሁ ትነግራላችሁ አይደለ? እሱም በእንግሊዝኛ እንዴት ነው የምትገልጹልኝ? ኮሜንት ሴክሽን ላይ ጠብቃችኋለሁ። እንግሊዝኛን በአካልም በኦንላይን መማር የምትፈልጉ ባዮ ላይ ስልካችን አለላችሁ ወይም ደግሞ እዚሁ ቲክቶክ ላይ ዲኤም ብታደርጉን ትችላላችሁ ማለት ነው። thank you for watching by English love you all bye bye